ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብ ነኝ። አብራችሁን ቆዩ። ህዝቡ በቀጣይ 5 ዓመታት ችግሩን ሊፈታለት የሚችልን ፓርቲ በካርዱ መወሰን እንዳለበት ትብብር ለኢትዮጵያ አንድነት የፖለቲካ ፓርቲዎች ጥምረት አስታወቀም። ጥምረቱ 7ኛው ጠቅላላ ምርጫ በሰላማዊ መንገድ እንዲጠናቀቅ እየሰራ መሆኑን ገልጿል። አገኘሁ አቦ ተጨማሪ ዘገባ አዘጋጅቷል። አማራ ጊዮናዊ ንቅናቄ ኢያፓ መኢአድና እናት የአራት የፖለቲካ ፓርቲዎች ጥምረት የሆነው ትብብር ለኢትዮጵያ አንድነት በ7ኛው ጠቅላላ ምርጫ ለመሳተፍ የተለያዩ እንቅስቃሴዎችን እያደረገ ይገኛል። ለ7ኛው ጠቅላላ ምርጫ ዜጎች ካርድ ማውጣትና መብታቸውን መጠቀም አለባቸው የሚሉት የትብብር ለኢትዮጵያ አንድነት ምክትል ፕሬዝዳንትና የምርጫ ጉዳዮች ኃላፊ ምርጫው ስንሻው ህዝቡ ችግሩን ሊፈታለት የሚችለውን ፓርቲ በካርዱ መወሰን እንዳለበት ጠቅሰዋል። ዜጋው መውጣት አለበት፣ ካርድ ማውጣት አለበት። ለፍትህ፣ ለርትዕ፣ ለሰላም ህይወታችንን ለሚቀይረው እውነተኛ ለሆነው ነገር ዳቦ ህዝቡ በልቶ የሚያድርበት ሰላም የሚጠበቅበት ከረሃብ ከችግር አረንቋ ምን ወጣበት ሁኔታ በሰላም መገኘት አለበት ብለን ነው እናውቃለን። በየትም ዓለም የሚካሄድ ብዙ አይነት ትግልና በእኛም ሀገር የሚካሄዱ ብዙ ትግሎች እናውቃለን። ሰላምን አማራጩ አድርጎ የሰላም እጁን ይጠቀምበት፣ አቅሙን ይጠቀምበት። ካርዱን ያውጣውና በዛ እድል ተጠቅሞ የራሱን እድል ይወስን። ምርጫ ነገን ለመወሰን ቁልፍ መሳሪያ በመሆኑ ለቀጣይ ሀገራዊ ለውጥና ማህበራዊ እድገት ካሁኑ የሚከወኑ ስራዎች የወደፊቱን መዳረሻ ያመለክታሉ። ስለሆነም ለህዝብና ለሀገር ሲባል ሰላማዊ ምርጫን ማከናወን ከሁሉም ቀዳሚ ጉዳይ መሆኑን ምክትል ፕሬዝዳንቱ ጠቅሰዋል። ሰላማዊ ትግል ያካሄደ የወደቀ ሀገር የለም። በደቡብ አፍሪካ አልወደቁም፣ በአሜሪካ አልወደቁም፣ በህንድ አልወደቁም። ሰላማዊ ትግልን አድርገው ለውጠዋል መንግስትን። እኛም እንደ መሪ ህዝቡም እንደ ተመሪ በአንድነት የሰላማዊ ትግልን አስፈላጊነት መረዳት አለብን። መጀመሪያ በእውነት በጽናት ከታገል ህዝብ እንደ ህዝብ ኢትዮጵያውያን ሰላማዊ ትግልን እናጣጥመው። ትብብር ለኢትዮጵያ አንድነት በርካታ ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ጉዳዮችን ባካተተበት ፕሮግራሙ ለሀገር ደህንነትና ለዜጎች ህልውና መረጋገጥ ቅድሚያ ሰጥቶ እንደሚሰራ አመላክቷል። የዜጎች መብት መረጋገጥ እንደ ሀገር ብሔራዊ ደህንነቷን፣ ብሔራዊ ጥቅሟን፣ ብሔራዊ ክብሯን ማስመለስ፣ በግብርናው በኢንዱስትሪው የበለጸገች ኢትዮጵያን ማግኘት፣ ህዝቡ ከድህነት አረንቋ ወጥቶ ራሱን እንዲችል በሀገሩ ላይ ኮርቶ እንዲኖር ተመክቶ እንዲኖር ሀገሬ ብሎ እንዲኖር በነዛ ዘርፎች የተለያዩ ስትራቴጂዎችንና ፖሊሲዎችን ነድፈን ለዛ መብቃት ነው። ህዝብ የሚደርሰውን መረጃና ማስረጃ እውነተኛውን ከሐሰተኛው በመለየትና ትክክለኛውን መረጃ ከምንጩ በማረጋገጥ በ7ኛው ጠቅላላ ምርጫ ተገቢውን ውሳኔ እንዲያስቀምጥም ትብብር ለኢትዮጵያ አንድነት አሳስቧል። ታላቁ የኢትዮጵያ ህዳሴ ግድብ ህዝብና መንግስት ከተባበሩ ለሀገር እድገት መሰረት የሆኑ ፕሮጀክቶችን ጀምሮ ማጠናቀቅ እንደሚቻል ማሳያ መሆኑን የጎንደር ከተማ ነዋሪዎች ተናገሩ። ነዋሪዎቹ በታላቁ የኢትዮጵያ ህዳሴ ግድብ የታየው አንድነትና መተባበር ተጠናክሮ መቀጠል እንደሚገባውም ጠቁመዋል። ተጨማሪውን ከደስታ ካሳ እንከታተል። ኢትዮጵያ ከአብራኳ የሚፈሱ ወንዞች ላለፉት ዘመናት ለሀገሬው ነዋሪ ጥቅም ከመስጠት ይልቅ ጉዳት እያደረሱ የሌሎች ሀገራትን ኢኮኖሚ እያሳደጉ ኢትዮጵያውያንን የበይ ተመልካች አድርገው ቆይተዋል። ኢትዮጵያ ከወንዞቿ ማግኘት የሚገባትን ጥቅም ለማግኘት መጋቢት 24 ቀን 2003 ዓ.ም ላይ በአባይ ወንዝ ላይ ታላቁን የኢትዮጵያ ህዳሴ ግድብ ለመገንባት የመሰረት ድንጋይ ተቀመጠ። በታላቁ የአባይ ወንዝ ላይ የመሰረት ድንጋይ ሲቀመጥ በራስ አቅም እንዴት ይቻላል የሚለው ጉዳይ አሳሳቢም ነበር። ይሁን እንጂ በኢትዮጵያውያን የተባበረ ክንድ የግድቡ
ግንባታ እውን ሊሆን መቻሉን ከጣቢያችን ጋር ቆይታ ያደረጉ የጎንደር ከተማ ነዋሪዎች ተናግረዋል። አብሊ ሙሉ ተገኘ ይባላለሁ። ጎንደር ከተማ ነዋሪ ነኝ። በወቅቱ የኢትዮጵያ ህዳሴ ግድብ አንድ ሆነን ልክ እንደ አድዋ ጊዜ በነበረው አይነት አሁንም ቢሆን ልክ በግድቡ ሁሉም ለግድቡ ከፍተኛ አስተዋጽኦ ሲያደርግበት የነበረበት ሁኔታ ነው የነበረ። እንድሪስ ሽኩር ይባላሉ። የህዝቡ ግዳፍ በጣም ቆንጆና ተጎኑ ነበር። ግድቡ ደግሞ ለእንደዚህ አይነት እንትን ያበቃው የለውጡ ጉዳይ ነው። ለውጡ የመጣው አንዱ ለግድቡ ጉዳይ ነው የሚል አለ። ሻምበል በቀለ ባዘዘው ይባላለሁ። ደሃዋም ከመቀነቷ መንግስት ሰራተኛውም ከወር ደሞዙ ነጋዴውም ከሚከፍለው አመታዊ ግብሩ በመጨመር ከአድዋ ቀጥሎ ትልቁን ጀግንነት የምናሳይበት ታሪካችን ስለሆነ ለዚህ ህዳሴ ግድብ ማንኛውንም መንግስት የሚፈልግብንን መዋጮ ሁሉ እናደርጋለን በሚል መጨረሻውን አይተናል። ሀገራት ለኢኮኖሚ እድገታቸው የነዳጅ ኃይል፣ የፀሐይና የነፋስ እንዲሁም የኤሌክትሪክ ኃይልን ይጠቀማሉ። አሁን ደግሞ ኢንዱስትሪው ከነዳጅ ኃይል ይልቅ በኤሌክትሪክ ኃይል ላይ ጥገኛ እየሆነም ይገኛል። ታዲያ የታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ ወደ ስራ መግባቱ ለኢንዱስትሪዎች አቅም በመሆን ለኢትዮጵያ እድገት የራሱን ድርሻ እንደሚያበረክትም ነዋሪዎቹ ያነሳሉ። ተጠናቆ አሁን ስናይ ለኢትዮጵያ እድገት ከፍተኛ አስተዋጽኦ አለው። ይህን ስንል በኢኮኖሚው ዘርፍ ከፍተኛ የሆነ መነቃቃትን ይፈጥራል። ልጆች በጥቃቅን የተደራጁ የምንበለው ሌሎች ፋብሪካዎች የተለያዩ ነገሮች አይደለም ለኛ ለውጭ ሀገር ከፍተኛ የሆነ ኢኮኖሚ እንደሚስብልን ታሳቢ ይደረጋል። ለኢትዮጵያ ትልቅ አቅም ነው። ኢንቨስትመንት ብትል ያለ መብራት አይሆንም። ማንኛውም ነገሮች በሙሉ አሁን ባለንበት የግሎባላይዜሽን ወይም ደግሞ የዓለም እድገት መብራት መኖር ለሁሉም ነገር አስተዋጽኦ ነው። ያለ መብራትና ያለ ውሃ ምንም ነገር የሚሆን ነገር ስለሌለ ሁለቱ መሰረት ናቸው ብዬ እንደ ግል አምናለሁ። ታላቁ የህዳሴ ግድብ ጀምሮ የመጨረስ ማሳያና የኢትዮጵያን የህብረት ማሳያ ስለመሆኑ ይነሳል። በታላቁ የኢትዮጵያ ህዳሴ ግድብ ላይ የታዩ የትብብርና የአንድነት መንፈስን በመድገም ለሀገር ኢኮኖሚ ሊያበረክቱ የሚችሉና የተጀመሩ ፕሮጀክቶች ላይ መተባበር ይጠይቃል ይላሉ ነዋሪዎቹ። ብዙ አዳዲስ ፕሮጀክቶች እየተነደፉ ግማሾችም እየተጠናቀቁ ሌሎችም ደግሞ እየተሰሩ ያሉበት ሁኔታ አለ። ለምሳሌ እንደ ኢትዮጵያ አየር መንገድ ሌሎችም ህብረተሰቡን አንድነት የሚፈጥርበት ሁኔታ ነው እና ያለ ጅምሩ ጥሩ ነው። በዚህም ሁኔታ በጋራ ተባብረን የምንሰራበት ሁኔታ ነው የሚኖረው። በአባይ ግድብ ላይ ተነሳሽነት እንዳሳየ ሁሉ አሁንም ከዛ የበለጠ ተሳትፎ ትምህርት ያለው በትምህርቱ፣ እውቀት ያለው በእውቀቱ፣ ገንዘብም ያለው ትንሽም ትልቅ ተሰብስባም ቢሆን ያቺ ትልቅ አስተዋጽኦ ስላላት ጋን በጠጠር ይደገፋል እንደሚባለው ሁሉ እችን አስተዋጽኦ ከእያንዳንዱ ህብረተሰብና ማህበረሰብ ይጠበቃል የሚል እምነት አለ። የኢትዮጵያ የኢኮኖሚ እድገት ማንሰራራት በሀገር ውስጥ የሚገነቡ ፕሮጀክቶች መጠናቀቅና ወደ ስራ መግባት ላይ የተመሰረተ እንዲሆን የዜጎችን ርብርብ ይጠይቃል። በቀጣይ በሚሰጠው ክልል አቀፍ ፈተና የላቀ ውጤት ለማስመዝገብ ዝግጅት እያደረጉ መሆኑን በጎንደር ከተማ የሚገኙ የ8ኛ ክፍል ተማሪዎች ተናገሩ። ተፈታኝ ተማሪዎች ለፈተናው ብቁ ሆነው እንዲቀርቡ ከሚሰጠው መደበኛ የማስተማር ሂደት ባለፈ የስነ ልቦና ድጋፍ እየተደረገላቸው መሆኑንም የጎንደር ከተማ አስተዳደር ትምህርት መምሪያ ገልጿል። ተጨማሪውን ከማርታ አዱኛ እንከታተል። ተማሪ ሳላምላክ ደሳለኝና ተማሪ ጾብ ድንቅ እንዳልካቸው የአዘዙ አጠቃላይ አንደኛና መካከለኛ ደረጃ ትምህርት ቤትና የጎንደር ዩኒቨርሲቲ ማህበረሰብ ትምህርት ቤት የ8ኛ ክፍል ተማሪዎች ናቸው። ተማሪዎቹ በተያዘው የትምህርት ዓመት በሚሰጠው ክልል አቀፍ ፈተና የላቀ ውጤት ለማስመዝገብ ትኩረት ሰጥተው ዝግጅት እያደረጉ መሆኑን ተናግረዋል። ከቤታችን አጥንተን መተን ከዛ ትምህርት ቤት ጋር ያለውን ደግሞ በቡድን ምክንያቱም አንዱ ለአንዱ ወይ ደግሞ ሌላው ደግሞ ለሌላኛው የሚያደርገው ድርጊት በጣም ጥሩ ስለሆነ ያንን እየተያየቅን በቡድን ነው የምናጠናው። ፒር ሰፖርት ክለብ ይባላል ወይም ደግሞ አቻላቻ የምንረዳዳበት ክለብ ነው። ተማሪዎች አንድ ላይ እየሆኑ እያነበቡ ይገኛሉ። ይህንም ስንል በላይብራሪ ውስጥም ወይም ደግሞ በቤተ መጻሕፍት ውስጥም ሆነ በክፍል ውስጥ የተለያዩ ጥላ ቦታዎችን እያያዝን እያነበብን ወይም እየተዘጋጀ እንገኛለን። መምህራንና ትምህርት ቤቱ እገዛ እያደረጉላቸው መሆኑን የተናገሩት ተማሪዎቹ ከመደበኛ የትምህርት ቀናት በተጨማሪ በእረፍት ቀናት ጭምር እየተማሩ መለማመጃ ጥያቄዎችን በመስራት ለክልል አቀፍ ፈተናው ዝግጅት እያደረጉ መሆኑን አንስተዋል። በጣም ብዙ ዝግጅቶችን እያደረግን ነው። የቅዳሜ ትምህርትና እሁድን ትምህርትን ብንመለከት በተለያዩ መምህራን ወይም ደግሞ በተመረጡ መምህራንና በተመረጡ ሳብጀክት 6 አይደለም የምንፈተነው። በእነዛ ሳብጀክት ላይ ጥሩ ውጤት ለማምጣት እየታገዝን ነው። እንደገና ደግሞ የሹታ አሰጣጥን ብንመለከት ደግሞ በሁለት አይነት መልኩ ነው ከፍለን የምናየው። የመጀመሪያው በሃርድ ነው ማለት በሃርድ ሲባል የተለያዩ መምህራን የተለያዩ ወርክሾቶችን ያወጡልናል። ከዛ በተጨማሪ አምና 2017 ላይ ተፈትነው የተሄዱ ተማሪዎች ያን ወርክሾቱን ላይብራሪ ጋር አስቀምጠን የፈለጉ ተማሪ
በተለያየ ጊዜ ወይም በፈለገው ጊዜ ገብቶ የሚያይበት ነው። ከሌሎች ትምህርት ቤቶችም የተለያዩ የኤክስተርናል ጥያቄዎችን ወይም ደግሞ መለማመጃ ጥያቄዎችን እያመጣ እየሰጠን ይገኛል። ከዛ በተጨማሪም ላይብራሪው በፈለግነው ሰዓት ክፍት እንዲሆንልን እያደረገ መምህር በማይገባበት ሰዓት ሂደን እንድንጠቀመው ምቹ አድርጎልናል ማለት ነው። ከዛ በተጨማሪም ለኛ አሳይን የተደረጉት መምህራን የተሻሉ የማስረዳት አቅም ያላቸው እንዲሆኑ አድርጓል። ተማሪዎችን ለማብቃት እየሰሩ መሆኑን ያዘዙ አጠቃላይ አንደኛና መካከለኛ ደረጃ ትምህርት ቤት መምህር አለሙ ይታዩ ገልጸዋል። ተማሪዎች በክልል አቀፍ ፈተና ተገቢ ውጤት እንዲያስመዘግቡ በሚያስችል መልኩ እየተሰራ መሆኑን የጎንደር ዩኒቨርሲቲ ማህበረሰብ አንደኛና መካከለኛ ደረጃ ትምህርት ቤት ርዕሰ መምህር ሀብቴ ጌታና አስረድተዋል። ለስምንተኛ ክፍል ተማሪዎች የሰባተኛ ክፍልን የትምህርት ይዘትና የስምንተኛ ክፍል የትምህርት ይዘት ሁለቱንም በማጣመር ይህን ትምህርት በተመረጡ ሳብጀክቶች ማለትም የሚኒስትሪ ፈተናቸውን የሚወስዱትን ፈተና ያን መሰረት አድርገን በተመረጡ መምህራንና በተመረጡ ሳብጀክቶች ትምህርቱን እየሰጠን ቤተ መጻሕፍትም ክፍት ሆኖ መምህራንም በልዩ በሆነ መልኩ እየተዘጋጁ መጣው ልጆችን ማስተማር ሂደት ላይ ነው ያለነው። ቲቶር በመስጠት ቅዳሜ ሁሉ ጊዜም ማጠናከሪያ በተመረጡ ትምህርቶች እየሰጠን የላይብረሪ ጥናት ፕሮግራም አላቸው። ከክፍለ ጊዜ በተጨማሪ የሚወጣ ፕሮግራም ራሱን የቻለ ክፍለ ጊዜ ያላቸው ልጆች በግሩፕ ነው የሚያነቡበት ሂደት ይፈጠራል። እንደገና ቴሌግራምን ለምሳሌ እንደ ጀነራል ሳይንስ ዲፓርትመንት ቴሌግራም ግሩፕ ተፈጥሮ እስከ ሌሊት ድረስ መምህሩ እየገባ ኦንላይን የማስተማር ሂደት እነዚህን ትሬንዶች ደግሞ ወደ ሌሎች ሳብጀክቶች ለማስተላለፍ በትምህርት ክፍል እየተሰራ ይገኛል። የስምንተኛ ክፍል ክልል አቀፍ ተፈታኞችን ለማብቃት የትምህርት ይዘቶችን በተገቢው መንገድ ከመሸፈን በተጨማሪ የስነ ልቦና ድጋፍ እየተደረገላቸው መሆኑን የጎንደር ከተማ አስተዳደር ትምህርት መምሪያ የስርዓተ ትምህርት ዝግጅት ትግበራ ቡድን መሪ በላይነህ አባተ ገልጸዋል። የመማር ማስተማር ስራው በጊዜ ተጠናቆ የማይሸፈኑ ኮርሶች እንዳይኖሩ እንዲሸፈኑ በተመረጡ መምህራን ቅዳሜን ጨምሮ የማጠናከሪያ ትምህርት ይሰጣል። ላይብራሪ በአግባቡ እንዲጠቀሙ ከሰኞ እስከ ሰኞ ክፍት ሆኖ አገልግሎት እንዲሰጥ እየተደረገበት ሁኔታ ነው ያለው። አንዱም ይሄ ማብቂያ መንገድ ነው። የሳይንስ ትምህርቶች ላይ የተሻለ ውጤት እንዲያስመዘግቡ በቤተ ሙከራ የተደገፈ ትምህርት በአግባቡ እየተሰጠ ያለበት ሁኔታ ነው ያለው። ይሄም ደግሞ ስለመሰጠቱ መምሪያውም ክትትልና ድጋፍ ያደርጋል። የስነ ልቦና ዝግጅታቸውን ደግሞ ብቁ እንዲሆኑ ለማድረግ ባለሙያዎች የስነ ልቦና ስልጠና ትምህርት እየተሰጠ የመጣበት ሁኔታ ነው ያለው። ተማሪዎች የላቀ ውጤት እንዲያስመዘግቡ ወላጆች ድጋፍና ክትትል ሊያደርጉ እንደሚገባም ቡድን መሪው አሳስበዋል። እንደ ወላጅ ልጆቹ ሳይጨናነቁ በደንብ ፕሮግራም ኑሯቸው እንዳይዘናጉ በአግባቡ ፕሮግራም ኑሯቸው ክትትል እያደረጉ እየደገፉ የሚያጠኑበትን ፕሮግራም አድርገው የሚያስፈልጋቸውም ነገርም እያሟሉ በተቻለ መጠን እንዲያጠኑ ቢያደርጉ ከትምህርት ቤት የወሰዷቸውን ማስታወሻዎች በአግባቡ እንዲያጠኑ እንዲያነቡ ቢያደርጉና ክትትል ቢያደርጉ ጥሩ ነው የሚል ነገር አለ። በጎንደር ከተማ በተያዘው የትምህርት ዘመን ከ7000 በላይ ተማሪዎች የ8ኛ ክፍል ክልል አቀፍ ፈተናን እንደሚፈተኑ ከከተማ አስተዳደሩ የትምህርት መምሪያ ያገኘነው መረጃ ያመለክታል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ከዜናዎቹ ጋር ተስፋዬ አይጠገብ ነበርኩ። ጤና ይስጥልን። Thank you.